ሰላም እንዴት ናችሁ ውድ ተከታታዮች፣ በዛሬው ዝግጅታችን ስለ ማይክሮሶፍት ዊንዶውስ ኢንተርፌስ ከባለፈው የቀጠለ ትምህርታዊ ዝግጅት ይዘን መጥተናል። በዋናነት ስለ ዴስክቶፕ ባክግራውንድ ከስተማይዜሽን እና ስለ ታስክ ባር ናቪጌሽን የምንማማር ይሆናል። አብረን እንቆይ። ወደ ፓወርፖይንታችን ተመልሰናል። ሃው ቱ ከስተማይዝ ዘ ዴስክቶፕ ባክግራውንድ የሚለውን እናያለን። የዴስክቶፕ ባክግራውንዳችን እንዴት ነው ካስተማይዝ የምናደርገው የሚለውን ነው የምናየው ማለት ነው። ዴስክቶፓችንን ካስተማይዝ ለማድረግ እንግዲህ የተለያዩ አፕሮቾችን እና የተለያዩ ስቴፖችን እናልፋለን። ከስተማይዜሽንም ያው ብዙ ነገር ነው። ለዛሬው ቀለል አድርገን የተወሰኑ ነገሮችን ብቻ ነው የምናየው። እንግዲህ ከስተማይዝ ለማድረግ መጀመሪያ ራይት ክሊክ እናደርጋለን ዴስክቶፕ ላይ። ዘን ፐርሰናላይዝ የሚለውን እንጫናለን። ዘን ቹዝ ባክግራውንድ ለመቀየር ማለት ነው። ዘን ሰሌክት ባክግራውንድ ከታይፑን ሰሌክት እናደርጋለን እና የፈለግነውን ነገር አፕላይ እናደርጋለን ከዛ በኋላ ማለት ነው። ከፈለግንም ከኛ ከራሳችንን ፋይል የራሳችንን ፎቶም ልናደርገው እንችላለን እንደ ባክግራውንድ። እዚህ ጋር በቀኝ በኩል ያለውን እስኪ እንመለስና እንመልከተው። ኦኬ የዊንዶው ላይ ያሉ አይኮኖችን ወይም ዴስክቶፕ ላይ ያሉ አይኮኖችንም ሴቲንግ ላይ ገብተን የተወሰነ መቀየር እንችላለን፣ ካስተማይዝ ማድረግ እንችላለን። ሌላው ደግሞ እነዚህ ቤዚክ የሆኑ እንደ ኮምፒውተር ወይም ደግሞ ዚስ ፒሲ፣ ሪሳይክል ቢን፣ ኮንትሮል ፓናል እና እንደዚህ የመሳሰሉ ሾርት ከቶችን እንዴት ነው ኮምፒውተራችን ላይ እንዲኖሩና እንዳይኖሩ የምናደርጋቸው የሚለውንም አንድ ላይ የምናይ ይሆናል ማለት ነው። እሺ በቀጥታ ወደዛ እንለፍ መሰለኝ። አሁን ዴስክቶፕ ላይ ተመልሰን መተናል። እንዴት ነው ባክግራውንዳችንን የምንቀይረው? ለምሳሌ ይሄ የምናየው ባክግራውንድ አለ። ይሄንን ባክግራውንድ ሌላ መቀየር መፈለግ እንዴት ነው የምንቀይረው የሚለውን እንመለከታለን። ራይት ክሊክ እናደርጋለን። ራይት ክሊክ ካደረግን በኋላ እዚህ ፐርሰናላይዝ የሚለው ላይ መተን እንገባለን ማለት ነው። ፐርሰናላይዝ የሚለው ላይ ስንገባ እንግዲህ ወደ ሴቲንግ ይወስደናል። ዊንዶውስ ሴቲንግ አሁን ተከፍቶልናል። እንደምትመለከቱት እዚህ በግራ በኩል እንደምታያቸው ፐርሰናላይዝ በሚለው ስር ላይ ባክግራውንድ፣ ከለር፣ ሎክ ስክሪን፣ ቲምስ፣ ፎንትስ፣ ስታርት እና ታስክ ባር የሚሉ አሉ። እነዚህ አማራጮች ናቸው። አሁን ባክግራውንድ ላይ ናት የተመረጠችው። ባክግራውንዳችን እንዴት ነው የምንቀይረው የሚለውን ስንመለከት አሁን መጀመሪያ እዚች ጋር ባክግራውንድ ከሚለው ስር ፒክቸር የሚላል አይደለ? ከሱ ስር አማራጮች አሉ። ሶሊድ ከለር፣ ስላይድ ሾው፣ ዊንዶውስ ስፖትላይት የሚሉ አሉ። ከነዚህ የምንፈልገውን እንመርጣለን ማለት ነው። በእያንዳንዳቸው ስር የተለያዩ አማራጮች ስላሉ አንዱ እንመርጣለን። አሁን ለጊዜው እኛ ባለበት እንተው። ይሄ ፒክቸር የሚለውን መርጠናል። ፒክቸር የሚለውን ከመረጥን በኋላ ከስር መተን ቹዝ ዩር ፒክቸር የሚላል። ቹዝ ዩር ፒክቸር ከሚለው ስር ደግሞ ብሮውዝ የሚላል። ለምሳሌ እኛ ከኮምፒውተራችን ላይ በስልካችን ወይም ደግሞ በካሜራችን ያነሳነው ፎቶ ካለና ያን ፎቶ ማድረግ ከፈለግ ቹዝ ብሮውዝ የሚለውን እንጫንና ፋይል እንድንመርጥ ያደርገናል። ይሄው ብሮውዝ የሚለውን ስጫ ነው ወደ ኮምፒውተር ዳይሬክተሪ ዚስ ፒሲ ወደሚለው መለሰኝ ማለት ነው። ከዚህ ውስጥ እኔ የምፈልገው ፎቶ ካለኝ መርጬ ለጊዜው እኔ የለኝም፣ ግን ያለው ሰው ካለ ከዚህ ጋር ይመርጥና ምን ያደርጋል ማለት ነው፣ ቹዝ አድርጎ እዚህ ጋር ኢንሰርት ያደርገዋል። እኔ ለጊዜው ግን ለምሳሌ እዚህ ካሉት አማራጮች ራሱ ማይክሮሶፍት እንዲሁ ካቀረባቸው አማራጮች መካከል አንዱን መርጬ ላሳያችሁ። ለምሳሌ ይሄን መረጥኩት። አያችሁት ስመርጠው ይሄን በቀጥታ አደረገው ማለት ነው። አሁን ቀጥታ አድርጎታል። ለምሳሌ ይሄን ሚኒማይዝ አድርገን እንመቆይ። ዋው ተመለከታችሁት አይደለም? ዴስክቶፕ ባክግራውንዳችን ፎቶ ተቀይሯል ማለት ነው። እኛ ቅድም ያደረግነውን አድርጓል። ተመልሰን አሁንም ራይት ክሊክ እናደርግና ፐርሰናላይዝ የሚለውን ተጭነን እዚህ ስንገባ ያው ይሄን ይከፍትልናል። ለምሳሌ ይሄኛውን ሳደርገው በነገራችን ላይ እዚህ ባክግራውንድ ከሚለው ራስጌ ላይ ተቀይሮ ያሳየናል። እዚህ ባክግራውንድ የሚለው ማለት ነው። ግድ ወደ ዋናው ባክግራውንድ ይወድ አይጠበቅብንም። ይሄንን ብናደርገው እንደዚህ ይቀይረዋል ማለት ነው። በዚህ መንገድ እንግዲህ ምን ማድረግ እንችላለን? ዴስክቶፕ ባክግራውንዳችንን ካስተማይዝ ማድረግ ወይም ደግሞ በምንፈልገው ልክ መቀየር እንችላለን ማለት ነው። ሌላው አሁንም ራይት ክሊክ አድርገን እነዚህን የዴስክቶፕ አይኮኖችን መጠናቸውን ከፍ ዝቅ ማድረግ እንችላለን። እዚህ ጋር ቪው የሚለውን እናደርግና ራይት ክሊክ አድርገን ቪው የሚለውን እንመርጣለን። ከዛ ላርጅ አይከን፣ ሚዲየም አይከን፣ ስሞል አይከን የሚላለን። አውቶ አሬንጅ አይከንስ የሚል እንታቻለ ማለት ነው። ሾው ማድረግና ሃይድ ማድረግም እንችላለን ማለት ነው። ለምሳሌ ላርጅ አይከንስ የሚለውን ብናደርገው ተመልከቱት፣ በጣም ትልልቅ አይከኖች ናቸው እዚህ ጋር ኮምፒውተራችን ስክሪን ላይ ያሉት ማለት ነው። ላርጅ አይከን ስናደርገው ለምሳሌ እንመልሰውና ሚዲየም አይከን ስናደርገው እያችሁት ሚዲየም አይከን ስናደርገው ሚዲየም አይከኖች ይታያሉ ማለት ነው። ዘን ወደ ምን እንቀይረው? ወደ ስሞል አይከን ስናደርገው ደግሞ እንደምትመለከቱት ሆነ ማለት ነው። ቪውን በዚህ ልክ መቀያየር እንችላለን ማለት ነው። ሌላው ማጥፋት ብንፈልግ ደግሞ እዚህ ታች ላይ ሾው ዴስክቶፕ አይከን የምትለውን ላይ በተን ክሊክ ስናደርጋት ይጠፋል ማለት ነው። ክሊክ ስናደርጋት ይጠፋል። ይችኛዋ ያው ሰሌክት አልሆነችም አሁን ላይ
አሁን ላይ መተን ደግሞ ሾው ዴስክቶፕ አይከን የሚለውን ራይት ስናደርገው ደግሞ ክሊክ ስናደርገው ይመጣሉ ማለት ነው። ስለዚህ ዴስክቶፕ አይከናችን እዚህ ዴስክቶፕ ላይ እንዲታይ ወይም እንዳይታይ ማድረግም የምንችልበት እዚሁ የዴስክቶፕ ሴቲንግ አለ ማለት ነው። ስለ ዊንዶውስ ኢንተርፌስ ከስተማይዜሽን ይሄን ያህል አይተናል። እስኪ ደግሞ ወደ ፓወርፖይንታችን ተመልሰን እንሂድ። እነዚህም በተወሰነ መልኩ ማየት ያስፈልገናል። how to show or hide common desktop icons common የሚባሉት እነዚህ ዴስክቶፕ አይኮኖች እነማን ናቸው? ስለ this PC ወይም ደግሞ ማይ ኮምፒውተር የሚለው በድሮ ማለት ነው። ዩዘር ፋይልስ፣ ኔትወርክስ፣ ሪሳይክል እና ኮንትሮል ፓናል የሚባሉት እንዴት ነው እዚህ ጋር ዴስክቶፕ ላይ እንዲታዩ የምናደርጋቸው እና ከዴስክቶፕ ላይ እንዳይታዩ የምናደርጋቸው የሚለውን በኋላ በድጋሚ የምናይ ይሆናል ማለት ነው። ግን ምንድነው ስራቸው እነዚህ አይኮኖች፣ እነዚህ የዴስክቶፕ አይኮኖች ምንድነው ስራቸው የሚለውን በተወሰነ ደረጃ ማንሳቱ በጣም ኢምፖርታንት ይመስለኛል። ስለዚህ ይሄንን እንመለከታለን። ዚስ ፒሲ የሚለው የኮምፒውተር ምልክት ያለበትን ቼክ ስናደርገው የሚወጣው ማለት ነው። ፎርማሊ ማይ ኮምፒውተር ነበር የሚለው በድሮ ቨርዥን በዊንዶውስ 7 እና በሌሎችም የዊንዶውስ ቨርዥኖች ማይ ኮምፒውተር ነበር የሚለው። ዚስ ሄልፕስ አስ ቱ አክሰስ ድራይቭስ ፎልደርስ ኤንድ ሲስተም ፕሮፐርቲስ የሲስተሙን ፕሮፐርቲ ራይት ክሊክ አድርገን ለማየት ለምሳሌ የኮምፒውተራችንን ፕሮሰሰሩን ሊሆን ይችላል ራሙን ዋቴቨር ለማየት ይጠቅመናል ማለት ነው። የድራይቫችንን የፎልደሮቻችንን ዚስ ፒሲ የሚለው ወይም ሃርድ ዲስኩ ላይ ያለውን ወይም ደግሞ ሰከንዳሪ ስቶሬጅ ላይ ያለውን የዲስኩን ሳይዝ የዲስኩን ፕሮፐርቲ ለማየት ያግዘናል ማለት ነው። ኮንትሮል ፓናልን በተመለከተ it is a centralized location for system setting and configuration የሲስተሙን ሴቲንግ ለማስተካከል እና ኮንፊገር ለማድረግ የምንጠቀምበት ከፕሪንተር ጋር ወይም ከሌሎች ዲቫይሶች ጋር ኮምፒውተራችን ኮኔክት እንዲሆን ለማድረግ የምንጠቀምበት ነው። ሪሳይክል ደግሞ ዲሌት ያደረግናቸው ፋይሎች ፐርማነንትሊ ዲሌት ሳይሆን ለጊዜው ዲሌት ያደረግናቸው ፋይሎች የሚቀመጡበት እና መልሰን ሪስቶር እንድናደርግ የሚያስችለን ቦታ ነው ማለት ነው። ኔትወርክ ደግሞ አቬለብል የሆኑ ኔትወርክ ሪሶርሶችን የሚያሳየንና ኮምፒውተሮችን የምናይበት ኤሪያ ነው ማለት ነው። በዋናነት እነዚህ ትርጉማቸው ይሄን ይመስላል። አሁን ወደ ታስክ ባር ከማለፋችን በፊት እነዚህ ላሳያችሁ። አሁን ዲስክቶፕ ላይ እንመለስና ወደ ታስክ ባር ልንገባ ነው ቀጥታ። ከዛ በፊት ዲስክቶፕ ላይ ሄደን እነዚህን እንመለከታለን። በመጀመሪያ ቅድም የቀየርነውን ወደ ነበረበት እንመልሰው። እዚህ ጋር ፐርሰናላይዝ ብለን ቅድም የቀየርኩትን ይሄኛውን ወደ ነበረበት ለመልሰው። ዊንዶው ሎጎ ያለበት ባክግራውንድ ስለሚመቸኝ ነው ማለት ነው። ከዚህ በመቀጠል እዚህ ቲምስ የሚለው ላይ ታች ላይ እንመርጣለን ማለት ነው። ቅድም ያሳየኋችሁን ለመቀየር ቲምስ የሚለውን ከመረጥን በኋላ እዚህ በቀኝ በኩል ላይ ዴስክቶፕ አይኮን ሴቲንግ የሚለውን ክሊክ እንከፍታለን። ክሊክ አድርገን እሱን ስንከፍተው ይሄ ዳይሎግ ቦክስ ይመጣልናል ማለት ነው። የምትመለከቱት ዳይሎግ ቦክስ እዚህ ዳይሎግ ቦክስ ውስጥ ላይ አይኮኖቹ አሉ። ዚስ ፒሲ፣ ኔትወርክ፣ ሪሳይክል ቢን እነዚህ የመሳሰሉ እንትኖች እዚህ ጋር ይታዩናል ማለት ነው። ከላይ ደግሞ ቼክ ቦክስ አለ። እነዚህን ቼክ ቦክሶች ራይት ማድረግ ወይም ደግሞ ማብራት ይኖርብናል ማለት ነው። በቀጥታ እዛ ጋር እንዲታዩ ለምሳሌ አሁን እስከዚህ በፊት ያልነበሩትን ዩዘርን እና ኔትወርክን አሁን ጨምሬያቸዋለሁ እኔ ማለት ነው። ይሄን እንደጨረስን እናደርጋለን ኦኬ እንለዋለን ማለት ነው። ይሄን ኦኬ ካልነው በኋላ አሁን ተመልሰን ሄደን እዛ ምን እንደተፈጠረ እንመለከታለን። ያችሁት ኔትወርክ የሚለው እስካሁን አልነበረም ነበር፣ አሁን መጥቷል። እዚህ ጋር ኮንትሮል ፓናል፣ ሪሳይክል ቢን፣ ዚስ ፒሲ የሚለው ድሮም ነበር። እነዚህ ሁሉ መጥተዋል ማለት ነው አሁን ላይ። ኦኬ አሁን ደግሞ ሪፍሬሽ ላድርገውና ተመልሰን አሁንም እንገባለን እዛው ቦታ ላይ ማለት ነው። እዛው ቦታ ላይ እንግባና ዚስ ፒሲ የሚለው አለ ሴቲንጉ ላይ ልግባ። ከዛ ምን አደርጋለሁ ማለት ነው ዩዘር የሚለውን አጠፋዋለሁ፣ ኔትወርክ የሚለውን አጠፋዋለሁ። አሁን ኮምፒውተር፣ ሪሳይክል ቢን እና ኮንትሮል ፓናል ብቻ ናቸው ያሉት። እነዚህን ብቻ ሰሌክት አደረኩኝ። አሁን ተመልሰን እንምጣት። ያያችሁት ዩዘር የሚለው እዚህ ጋር የለም፣ ኔትወርክ የሚለውም የለም። ስለዚህ እንግዲህ እነዚህ ቤዚክ የሆኑ ሾርት ኮቶች ስለሆኑ ለምሳሌ ፋይል አጥፍተን ወይም አንድ ማጥፋት የሌለብንን ነገር በስተት ካጠፋ ነውና ሪሳይክሊንግ እዚህ ዴስክቶፕ ላይ የማናገኘው ከሆነ ያንን ሪሴት ለማድረግ እንቸገራለን። ስለዚህ በዚህ መንገድ ማለት ነው ሪሳይክሊንግ እና ኮንትሮል ፓናል እንዲመጡ ማድረግ እንችላለን። ኮንትሮል ፓናልም የተለያዩ ሴቲንጎችን ፓስወርዳችን ለመቀየር ፓስወርድ የሌለው ከሆነ ኮምፒውተራችን ፓስወርድ ለመስጠት እንዲሁም ለመሳሰሉ ነገሮች ስለሚጠቅመን እሱም ከሌለ በዚህ መንገድ ማምጣት እና ዲስክቶፓችን ላይ እንዲታይ ማድረግ እንችላለን ማለት ነው። አሁን ድጋሚ ወደ ፓወርፖይንታችን እንመለስ ማለት ነው። ወደ ፓወርፖይንታችን ከተመለስን አሁን ላይ የምናየው ታስክ ባርን ነው።
እንግዲህ ታስክ ባር ብዙ ኤሌመንቶች ይይዛል። ቅድም በዝርዝር አይተናቸዋል። አሁን ላይ ደግሞ እንዴት እንደሆነ ክሊክ እያደረግን በደንብ እያየን እንማማራለን ማለት ነው። ታስክ ባር ላይ በመጀመሪያ ሌፍት ኮርነር ላይ የምናገኘው የዊንዶውስ ምልክት ያለበት የስታርት በተን ነው ወይም የስታርት ሜኑ ነው። ዘ ስታርት ሜኑ ፕሮቫይድስ አክሰስ ቱ ኢንስታል አፕሊኬሽንስ ሴቲንግስ ኤንድ ፓወር ኦፕሽንስ። ፓወር ኦፕሽኑን ኢንስታል የሆኑ አፕሊኬሽኖችን እና ሴቲንጎችን ለማግኘት ሌሎች ፋይሎችንም ለማግኘት ጭምር ይጠቅመናል ማለት ነው። ስታርት ባር አሁን ወደ ኮምፒውተራችን እንመለስና እንመለከተው። ለምሳሌ እዚህ ጋር መተን ክሊክ ስናደርገው ስታርት በተን ተከፍቶልናል። እዚህ ጋር መጀመሪያው ላይ የፓወር ምልክት ያለበት አለ። ፓወር በተን ነው። እዚህ ጋር ክሊክ ብናደርገው አሁን ለምሳሌ ምን ያመጣልናል? አማራጭ ስሊፕ፣ ሸትዳውን እና ሪስታርት የሚል አማራጭ ያመጣልናል ማለት ነው። በኮምፒውተራችን መዝጋት ከፈለግ ሸትዳውን እናደርገዋለን። ሪስታርት ሪፍሬሽ ማድረግ ከፈለግ ደግሞ ሪስታርት እናደርገዋለን። ለተወሰነ ሰዓት ደግሞ የተወሰነ ረፍት ላይ እንዲወቅ ከፈለግ ስሊፕ ማድረግ እንችላለን ማለት ነው። እሺ ሴቲንግን ክሊክ ስናደርገው ይህን ሴቲንግ በዚህ መንገድ ይከፍትልናል ማለት ነው። እዚህ ጋር ገብተን እንግዲህ እንደምንፈልገው ለምሳሌ አፕሊኬሽን ኢንስታል የሆኑ አፕሊኬሽኖችን ለማጥፋት ከፈለግ እዚህ አፕስ የሚለው ላይ እንገባለን። ሰርች ማለት የሆነ ነገር ሰርች ማድረግ ከፈለግ በዚህ ሰርች በሚለው ሞባይል ዲቫይስ ጋር ያለውን ኮኔክሽን ለማስተካከል ከፈለግ ሞባይል ዲቫይስ የሚለው ጋር እንገባለን። እንዲሁም ታይም ኤንድ ላንጉዌጅ ይላል። እዚህ ጋር ሰዓትና ደቂቃውን ሰዓታችን መሙላት ከፈለግን ኮምፒውተራችን እዚህ ጋር ክሊክ አድርገን እናስተካክላለን። ፐርሰናላይዝ የሚለው በዚህ መንገድም ማግኘት እንችላለን ማለት ነው። ቅድም ራይት ክሊክ አድርገን በገባንበት ብቻ ሳይሆን በዚህ በቀጥታ በሴቲንግ በኩልም ያንን ከፍተን ማግኘት የምንችል መሆኑን መገንዘብ ያስፈልጋል ማለት ነው። ሌላው የታስክ ባር አካል እዚህ ጋር ከስታርት በተን ቀጥሎ ያለው ምን የሚለው ነው? ታይፕ ሂር የሚል አለ። የሰርች ባር የምንለው ነው ማለት ነው። እዚህ ጋር የምንፈልገውን ነገር ጽፈን ሰርች ማድረግ እንችላለን። ሰርች ስናደርግ ቅድም እዚህ ጋር እንደገለጽ ነው ምን ነገሮች ልናገኝ እንችላለን። the search bar is located next to the start button. Then it allows users to search for applications, for files or settings. ለአፕሊኬሽኖችን ልንፈልግ እንችላለን፣ ፋይሎችንም ወይም ደግሞ ሌሎች ሴቲንጎችንም ጭምር ልንፈልግበት ወይም ደግሞ ልናገኝበት እንችላለን ማለት ነው። ፒንድ አፕሊኬሽን የምንላቸው እዚሁ ታስክ ባር ላይ ኤክሴል የሚል አለ። እዚህ ጋር ኮፓይለት አለ። ከዛ ምን አለ? ኤክሴል፣ ፕሪሚየም ፕሮ፣ ማይክሮሶፍት ኢዲጅ፣ ፋይል ኤክስፕሎረር አለ፣ ወርድ፣ ፓወርፖይንት፣ ጉግል ክሮም፣ ኤስፒኤስኤስ፣ ካምቴዥያ እነዚህ ሁሉ ምንድናቸው ማለት ነው? ኢንስታልድ የሆኑ ፒንድ ናቸው። እዚህ እንትን ላይ ፒን አድርጌያቸዋለሁ ማለት ነው። ፒን የምናደርገው አንድን ፋይል እንዴት ነው ወይም ደግሞ አንድን ሶፍትዌር እዚህ ታስክ ባር ላይ ፒን የምናደርገው እንዴት ነው የሚለውን ቀጥሎ የማሳያችሁ ይሆናል። ለምሳሌ አሁን እዚህ ማይክሮሶፍት ኢዲጅ ላይ ራይት ክሊክ ላድርግ። እዚህ ጋር ራይት ክሊክ ሳደርግ ቀደም ብዬ የከፈትኳቸውና አሁን ተዘግቶ ያሉ ፋይሎችን ዝርዝር ያሳየናል። ከዛ ኒው ዊንዶ የሚል አለ። በኒው ዊንዶ ወይም ደግሞ በሌላ ዊንዶ እንዲከፍተው ነው። ከዛ ዝቅ ብሎ አንፒን ፍሮም ታስክ ባር የሚላል። ለምሳሌ ይሄንን አንፒን ፍሮም ታስክ ባር የሚለውን ክሊክ ባደረገው ከዚህ ይጠፋል ማለት ነው ይሄ አፕሊኬሽን። እዚህ ጋር መጥቼ ደግሞ የኤስፒኤስኤስ ምልክትን ራይት ክሊክ ታደርገው እንደምታዩት ቀደም ብዬ ከፍቻቸው የነበሩት ፋይሎችን ዝርዝር ያመጣል። አንፒን ብለው ከዚህ ምን ያደርግልናል ማለት ነው? አጠፋው። አሁንም ቀነሰው። ከስታርት ከታስክ ባር ላይ ቀነስኩት። ፒን ያደረኳቸው ፋይሎች ፒን ለማድረግ እንዴት ነው ወደሚለው እንምጣ። ፒን ለማድረግ እዚህ ጋር እንመጣለን። ስታርት በተን ላይ እና ሰርች እናደርጋቸዋለን በቀላሉ ለማግኘት። ለምሳሌ ኤስፒኤስኤስ ብዬ ሰርች አደረገው። ኤስፒኤስኤስ እዚህ ጋር አገኘሁት። ኤስፒኤስኤስ የሚለውን አወጣልኝ ማለት ነው። በስተት ኦፕን አድርጉት። ኦኬ ዞሮ ምንድነው ማድረግ ያለብን ማለት ነው? ስታርት ባር ላይ ገብተን የምንፈልገውን አፕሊኬሽን ሰርች እናደርጋለን። ሰርች ካደረግን በኋላ ራይት ክሊክ አድርገን አማራጮች ይመጣሉ። አማራጮቹ ላይ ፒንቱ ታስክ ባር እና ፒንቱ ስታርት በተን የሚል አለ። እነሱን ክሊክ በማድረግ ምን እናደርጋለን ማለት ነው? ወደ ፈለግነው ቦታ ላይ ስታርት በተን ላይ ወይም ታስክ ባር ላይ ቢሆን ምን ማድረግ እንችላለን? በቀጥታ እዚህ ጋር መጣን ኤስፒኤስኤስ ብለን እንጽፋለን። አሁን እንደውም ራሱ አምጥቶታል በቅርቡ። ስለዚህ እዚህ ጋር ወጥተን ምን እናደርጋለን ማለት ነው? ራይት ክሊክ ስናደርግ ራይት አስ አድሚኒስትሬተር ኦፕን ፋይል ሎኬሽን ፒንቱ ታስክ የሚላል። አሁን ለምሳሌ ታስክ ባር ላይ ፒን ለማድረግ ከፈለግ ፒንቱ ታስክ የምትለውን እመርጣታለሁ። ስታርት በተን ላይም ፒን ማድረግ ከፈለግ እችኛዋን እመርጣታለሁ ማለት ነው። ለምሳሌ የስታርት በተን ጨረስኩኝ።
ከዛ በመቀጠል ደግሞ ፒን ቱ ታስክ ባር የሚለውንም ክሊክ አድርገዋለሁ። አሁን እንደምታዩት መጣ ማለት ነው። ታስክ ባር ላይ ኤስፒኤስኤስ መጥቷል። አሁን መጥቷል እንደምትማሩት ፒን ሆኖልናል ማለት ነው። ሌላው ከዚሁ ከታስክ ባር ጋር ተያይዞ ያው ኦፕን የሆኑ አፕሊኬሽኖችን ያሳያል። ቅድም ገልጬዋለሁ። ሲስተም ኖቲፊኬሽን የሚለው ይሄ የኢንተርኔቱን ሁኔታ፣ የባትሪያችን ሁኔታ፣ የድምፁን ሁኔታ ምናምን የምናይበት ነው። ሌሎች ኖቲፊኬሽኖችንም ያሳየናል ማለት ነው። ኖቲፊኬሽን ኤሪያ ወይም ሲስተም ትሪ የምንለው። ሌላው ሰዓትና ካላንደርን የምናይበትም ቅድም ገልጬዋለሁ። እንዲሁም መጨረሻ ላይ ሾው ዳስክቶፕ የሚላለ እዚህ ጋር መጨረሻ ላይ ሾው ዳስክቶፕ የሚላለ ለምሳሌ ይሄን ክሊክ ሳደርገው ዳስክቶፑን ያወጣልን ማለት ነው። መልሼ ክሊክ ሳደርገው ኦፕን የሆነውን ፋይል ወይም ደግሞ ኦፕን የሆነውን አፕሊኬሽን ያሳየናል ማለት ነው። አሁን ላይ ፓወርፖይንት ነው ኦፕን ያደረግነው። እሺ ክቡራንና ክቡራት ተመልካቾቻችን፣ ቤተሰቦቻችን ለዛሬ ያዘጋጀው ቱቶሪያል ይሄን ይመስላል። በቀጣይ በሌላ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዛው ድረስ ሁላችሁም በያላችሁበት ሰላም እንድትሆኑ መልካም ምኞቴ ነው። ከዛ በተረፈ አዳዲስ የሆናችሁ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን ቪዲዮ ያያችሁላችሁም ተመልካቾች ይህን ቪዲዮ ላይክ ስጡትና ለብዙዎች ተደራሽ ይሁን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት መስጫ ሳጥኑ ላይ ወይም በሌሎች የሶሻል ሚዲያ አማራጮቻችን ላይ ልታደርሱን ትችላላችሁ። እንዲሁም እንዲሰራላችሁ የሚፈልጉትን ነገር ካለ እንደዚሁ አሳውቁን በተለያየ መንገድ ማለት ነው። በተረፈ መልካም ጊዜ